ተወዳጁ የጽናት ድራማ ተለቋል። በተለመደው ሰዓት እኛም በጉጉት እየጠበቅን ነበር፣ ተለቆልናል። እና እንግዲህ ጽኑዬም ነገሮችን እየጠረጠረች ስለነበረ ሁሉ ነገር ምን እንደሚፈጠር ግራ ገብቷታል። አሁንም ከሱ ጋር ተጣልታ ወደ ሰኒ ቤት ሄዳለች። ሰኒም ደግሞ ያን ነገር ምን ነው ባልተናገርኩኝ ብቻውን ኪራን ባወራው ይሄ ነገር አይፈጠርም ብላ ነበር። መልሶ ግን ኪራ ሰኒ ቤት መጥቶ እንዳሰብሽው አይደለም በጣም ይቅርታ ብሏት ታርቀዋል። ቢሆንም ግን ደግሞ የደበከኝ ነገር ካለ እውነቱን ንገረኝ፣ ለምንድን ነው እኔን እንደዚህ የምታደርገኝ ብለዋለች። እሱም ደግሞ ነገሩን በቅርብ አስተካክሏለሁ ብሏታል። ልጅቷም ደግሞ የእውነት ጥሩ ሰው ትመስላለች፣ ግን ደግሞ ነገሮች ናቸው መጥፎ ሰው ያደረጓት ይመስለኛል። ብቻ የትኛው እውነት ነው የትኛው ትክክል ነው ወይንም የትኛው ውሸት ነው የሚለው ነገር ለማመን በጣም ከብዶናል። ጽናትም ደግሞ በጥርጣሬና ማን ቤት ውስጥ እንዳለ ራሱ ባለማወቋ በጣም ታማለች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ይህንን ቪዲዮ ስታዩ ላይክ በማድረግ ተባበሩኝ ማለት ነው። በተለይ ላይክ ማድረግ አትርሱ። ቪዲዮ እንደ በፊቱ እየታየ አይደለም፣ ስለዚህ ላይክ አድርጉልኝ፣ ዩቲዩብ ሪኮመንድ እንዳደርግልኝ ማለት ነው ውዶቼ። እና ስለምታበረታቱኝ ሰብስክራይብ ስለምታደርጉኝ አመሰግናለሁ። አሁንም ቢሆን ማበረታታችሁ አይለየኝ እላችኋለሁኝ። ይቀጥል ማበረታታችሁ። እንግዲህ የጽናት ድራማ ብዙዎቻችሁ አስከፍቷቸዋል። ለምንድን ነው እውነቱን የማይነግራት? ለምንድን ነው እንደዚህ እያደረገ በጽናት ህይወት ላይ የሚጫወትባት? ለምንድን ነው እያላችሁ ብዙዎቻችሁ በጣም ብዙ ጥያቄ ፈጥሮባችኋል ማለት ነው። በተለይ ልጅቷም ደግሞ የሆነች በቃ በጣም መጥፎ ነገሮች የደረሱባት በጣም ብዙ የተበደለች ትመስላለች ማለት ነው ነገሮችን እንዳየሁት። ምክንያቱም በጣም ብዙ አወዛጋቢ ነገሮች ተፈጥረዋል ማለት ነው። ቤተሰቦች ልጅቷ እህቷን ለመርዳት እህቷን ለማሳከም ብላ ሴተኛ ዳሪ እንደሆነች እንደዚህ ገንዘብ እየሰራች እህቷን እንደምታሳክማት እህቴን ለማሳከም ብዬ ሴተኛ ዳሪ ስለሆንኩኝ ቤተሰቦችም ጠሉኝ፣ ቤተሰቦቼ ገንዘቤን ይፈልጋሉ፣ እኔን ግን ይጠሉኛል ነበር ያለችው። እና ይሄን እንደዚህ አይነት ህይወቶች በጣም ብዙ ህይወት አለ እንደዚህ አይነት ነገር የሚኖሩ ማለት ነው። ለቤተሰቦቻቸው ገንዘብ ይሰጣሉ፣ እነሱን ግን አይወዱምና በጣም ከባድ ነው ከምላችሁ በላይ። ከጠሉ እስከ ምናምኑ ነው እንጂ ከወደዱ ደግሞ ገንዘብን ወደው እነሱን መጥላት የለምና ይሄም ልጅ ደግሞ በጣም ግራ ያጋባኝ ነገር እነሱ ቤት መሆን የለብሽም፣ ከፈለግሽ እኔ ጋር መሆን ትችያለሽ፣ የኪራ ቤተሰብ እንዲበጠበጥ ወይንም ደግሞ የኪራ ቤተሰቡ እንትን እንድል አልፈልግም ብሏታል። ይሄ ነገር ደግሞ ይሄ ልጁና እሷ በምንድን ነው የሚገናኙት? በጣም ግራ አጋቢ ነገር ነው ማለት ነው። ልጅቷን ከዚህ በፊት ያቃታል እሱ ወይንስ ደግሞ ገና አዲስ ነው የሚያቃት? አላቅም። ብቻ ሰኒም ደግሞ ያየችውን ነገር ተናግራለች። ምክንያቱም ሰኒ አሁን ላይ ያየችው ነገር አለ። እዛ ጋር ካፌ ሆነው ልጅቷና ኪራ ቡና ሲጠጡ ሲያወሩ አይታለች። ያን ነገር ደግሞ ከጽናት ፊት ለፊት ነበር የጠየቀችው። ጽናትን ተዋሻታለህ እንዴ? ለምንድን ነው የምትዋሻት? እውነቱን ለምን አትናገርም ነበር ያለችው። ከሷ ጋር ሆነክ ያቺ የሰይጣን ምንድን ነበር ብላ ስሟን የጠራቸው ራሱ ከሷ ጋር ሆነ ቡና እየጠጣሃል ነበር እንዴ ስትለው አይ እንደሱ አይደለም ቡና ልጠጣ ጎራ ብዬ አግኝቻት ነው ነበር ያለው። ግን እንደዛ አይደለም፣ ተደዋውለው ነው የተገናኙት ማለት ነው። በጣም ከባድ ነው ከምላችሁ በላይ። በተለይ እዚህ ጋር አፋጠጠቻት ማለት ነው። እሷም ደግሞ ደንግጣለች። እኛቱም ሰኒ ደግሞ በሁለታቸው ያለው መሀል ማወቅ አለብኝ ብላ ለራሷ እንትን ብላለች። እዚህ ጋም ደግሞ ናሆምና ምሩ ራሱ ግራ ተጋብተዋል። ምክንያቱም ጽናትም ትክክል ናት። ቤት ውስጥ የተቀመጠች ባሏን ብቻ የምታቅ ኪራን ብቻ የምታቅ ኪራ የሚያቃት ማታቃት ሴት ቤት ውስጥ ተቀምጣለች። በተለይ ደግሞ ባለትዳር ቤት ውስጥ የራሳችሁ ሰው የሆነ ቤት ውስጥ ደግሞ ማን ቤታችሁ እንዳለ ማወቅ ግዴታ ነው። ማን ቤታችሁ እንዳለ ካላወቃችሁ በጣም ከባድ ነውና አሁን ላይ በጣም ነገሮች እየተወሳሰፉ ነው ብዬ አስባለሁ። ይሄን ነገር ደግሞ አሁንም ሁላችሁም በኮሜንታችሁ ላይ መናገር አለበት። ለምን እውነቱን ነግሯት እሷ የምትፈርደውን ፍርድ አይጠብቅም። እውነቱን ይንገራትና ከቤት ይውጣ። በጣም ብዙ ኮሜንት ነው እንደዚህ ያያዩት ማለት ነውና ምክንያቱም እውነቱን ነግሯት እሱ ከፊት ለፊቷ ገለል ማለት አለበት። አስባ ነገሮቹን እንዴት ነው ብላ የሚለው ነገር ለማወቅ ማለት ነው። አሁን ላይ በጣም እየተጨናነቀችና ራሷን እየጎዳች ነው ማለት ነው። ቤተሰቦቼ እውነት በጣም ነው ያሳዘነችኝ ጽናት ማለት ነው። እሱም በእርግጥ በመጠጥ ተገፋፍቶና ተሳስቶ ሊሆን ይችላል። ግን ቢሆንም ደግሞ በጣም ከባድ ክህደት ነው።